ሰበር ዜና በመዲናዋ ሁለት ከፍተኛ ባለስልጣናት ተገደሉ። በሌላ በኩል ደግሞ የፌደራል ፖሊስ ባደረገው ድንገተኛ ዘመቻ በርካታ ባለስልጣናት በቁጥጥር ስር ማዋሉ ተሰምቷል። ይህ ክስተት በ4 ኪሎ ባሉ ሚኒስትሮች ዘንድ ከፍተኛ ድንጋጤን ፈጥሯል። አብይ አህመድ አምርረዋል። ጅራፋቸውን እንደዛቱት ባለስልጣኖቻቸው ላይ እያሳረፉ ይገኛሉ። ይህ አዲስ ፖስት ሚዲያ ነው። የአክብሮት ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። ለአሁኑ የተደመጡ ሰበር ዜናዎችን አጠናክረን መጥተናል። እንደተለመደው አስቀድማችሁ ቪዲዮ ላይክ አድርጋችሁ ጀምሩት። እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝን በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። አብይ አህመድ ቆፍጠን ብለዋል። ከዚህ በኋላ አልታገስም ሲሉ ጅራፋቸውን መዘዋል። ባለስልጣናት ላይ የሚወስዱትን እርምጃ ማጠናክረው ቀጥለውበታል። በትላንትናው ዕለት ከ4 በላይ ከፍተኛ ታዋቂ ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። ባለስልጣናቱ በፌደራል ፖሊስ ቁጥጥር ስር ውለዋል። እነማን ናቸው የሚለውን ስምና ዝርዝራቸውንና የታሰሩበትን ምክንያት በዝርዝር እንነግራችኋለን። በሌላ መረጃ በመዲናዋ ሁለት ከፍተኛ የጸጥታ ባለስልጣናት ተገድለዋል። የጸጥታ ባለስልጣናት የተገደሉት አቶ ሽመልስ አብዲሳ ወደ አካባቢው አቅንተው ከተመለሱ ከቀናት በኋላ መሆኑ ትኩረትን ስቧል። በ4 ጥይት ተደብድበው የተገደሉት ሁለት የጸጥታ ተቋም አዛዦች በከተማዋ ከባድ ድንጋጤን አስከትለዋል። ትሰሙታላችሁ። በሌላ መረጃችን ደግሞ ኢትዮጵያ ከእስራኤል በመቀጠል ለሶማሊላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ ወጥቷል። በዝርዝር እንመለከተዋለን። በሌላ መረጃችን የተከዜ ዘብ ኃይል በተጠንቀቅ እንዲቆም ትዕዛዝ ተሰጠው። በኮሎኔል ደመቀ ዘውዱ የሚመራው ኃይል በተጠንቀቅ እንዲቆም የተባለው ህወሓትና ፋኖ በአካባቢው ያደረጉት ካለው እንቅስቃሴ ጋር ተያይዞ ነው። የወልቃይት አስተዳዳሪው ህወሓትም ሆነ ፋኖ ወልቃይትን አይረግጧትም ሲሉ ኮሎኔል ደመቀ በበኩላቸው መከላከያ የተከዜ ዘብን ለማጠናከር እየደገፈ ነው፣ መከላከያ ይኮራብናል ሲሉ ተደምጠዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎችን በስፋት እንዳስሳለን። እስከ መረጃችን ፍጻሜ አብራችሁን ቆዩ። በቅድሚያም ኢትዮጵያ ከእስራኤል በመቀጠል ለሶማሊላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ ወጣ። አንድ የሶማሊላንድ ዲፕሎማቲክ ምንጮች አበረታች ምልክቶች ታይተዋል፣ ከኢትዮጵያ ጋር ያለንን አጋርነት ጨምሯል በማለት አዲስ አበባን ቴል አቪቭን ልትከተል እንደምትችል ይፋ አድርጓል። በቅርቡ ገዲዮን ጢሞቴዎስ በአሜሪካ ያደረጉትን ጉብኝት ከዚሁ ጋር ተያይዟልም ተብሏል። ሶማሊላንድ ከሶማሊያ ተለይታ ነፃነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 ቀን 2018 ስታከብር በበዓሉ ማግስት አፍሪካ ቀንድ ቀጠና ውስጥ የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህም አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ በይፋ እውቅና የምትሰጥ ሁለተኛዋ ሀገር ልትሆን ትችላለች ወይ የሚለው ያልተቋጨ ጥያቄ በድጋሜ እንዲቀሰቀስ አድርጎታል። በ2016 ዓመተ ምህረት በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነትን ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በተጀመሩ አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ እየተጠናከረ በመጣው የጂኦፖለቲካዊ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያ በድጋሚ አገርሽቷል። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኗን የሚያሳዩ ምንም አይነት ይፋዊ ፍንጭ ባይኖርም የውጭ ጉዳይ ሚኒስትሩ ገዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባ በቀጠናው ተቃውሞ ምክንያት ትታው የነበሩትን ስትራቴጂካዊ አማራጮችን በድጋሜ እየገመገመች ሊሆን ይችላል የሚል ግምት መልሶ ጥቅሶታል። የተከዜ ዘብ ኃይል በተጠንቀቅ እንዲቆም ትዕዛዝ ተሰጠው። በኮሎኔል ደመቀ የሚመራው ኃይል በተጠንቀቅ የተባለው ህወሓትና ፋኖ በአካባቢው እያደረጉ ካሉት እንቅስቃሴ ጋር ተያይዞ ነው። የወልቃይት አስተዳዳሪው ህወሓትም ሆነ ፋኖ ወልቃይትን አይረግጧትም ሲሉ ኮሎኔል ደመቀ በበኩላቸው መከላከያ የተከዜ ዘብን ለማጠናከር እየደገፈ ነው፣
መከላከያ ይኮራብናል ሲሉ ተደምጠዋል። በሰሜኑ ጦርነት ወቅት በአማራ ክልል ስር ሆኖ የተደራጀው የወልቃይት ሁመራ ዞን ባለፉት ተከታታይ ዓመታት የተከዜ ዘብ በሚል በርካታ ታጣቂዎችን አሰልፎ እያስመረቀ ይገኛል። ይህ ታጣቂ የማደራጀት ስራ በርካታ ህገ መንግስታዊ ጥያቄና ፖለቲካዊ ትችትን እያስከተለ ይገኛል። በተለይም ይህ የተከዜ ዘብ የተባለው የታጣቂ አደረጃጀት ከትግራይ ልሂቃን በኩል በመከላከያ ሰራዊቱ ይደገፋል የሚለውን ክስ የሚነሳበትም ነው። ስለዚህ ጉዳይ ኮሎኔል ደመቀ ዘውዱ በትላንትናው ዕለት አነጋጋሪ አስተያየትን ሰንዝረዋል። የተከዜ ዘብ መከላከያ የሚመካበት እንደሆነም በልበ ሙሉነት ተናግረዋል። አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ለሀገር ይጠቅማል፣ መጠናከር አለባችሁ ብሎ መከላከያ ከጎናችን ሆኖ እየደገፈን ነው ሲሉም ተናግረዋል። የወልቃይት ዋና አስተዳዳሪ አቶ አሸቴ ደምለው በበኩላቸው ጠላቶቻችን ብዙ ሊያስቡ ይችላሉ፣ ማለም ይችላሉ፣ እንዳይፈጽሙት ማድረግ ግን በእጃችን ነው የሚል ንግግርን አድርገዋል። በእርሳቸው አባባል ወልቃይት ነጻ ከወጣ 5 ዓመት ሆኖታል ያሉ ሲሆን ህወሓትም ሆነ የሱ ተላላኪ ባንዳዎችና ባሪያዎች ወልቃይትን በብዙ መልኩ ይመኟታል። ከዚህ በኋላ ግን አያገኟትም፣ በቴሌቪዥን ሊያዩዋት ይችላሉ እንጂ ተከዘን ተሻግረው አይረግጧትም ሲሉ ዛቻ የተቀላቀለበትን ማስጠንቀቂያን አሰምተዋል። አቶ አሸቴ ደምለው በንግግራቸው የህወሓት ተላላኪ ባንዳዎች ሲሉ የጠሯቸውን አካላት በስም አልጠቀሱም። ነገር ግን የወልቃይት አመራሮች በተደጋጋሚ የፋኖ ታጣቂዎችን የህወሓት አጀንዳ አስፈጻሚ ተላላኪ ነው ሲሉ ይደመጣሉ። በዚያው ካየነው አቶ አሸቴ የህወሓት ተላላኪ ሲሉ የጠሩትን ኃይል የፋኖ ታጣቂዎችን ይመስላል። የወልቃይት አስተዳዳሪዎችና የፋኖ ታጣቂዎች አይንና ናጫ ሆነው በአካባቢው በተደጋጋሚ ወደ ግጭት ሲገቡ ተስተውለዋል። አቶ አሸቴ ንግግራቸውን ቀጥለውም እኛ የማንነት ጥያቄያችንን ለማስመለስ በትጥቅም በሰላማዊ መንገድም ቢሆን እየታገልን እንገኛለን። የተከዜ ዘብ 2 ትጥቆች ያሉት እነሱም የሐሳብ ትጥቅና የብረት ትጥቅ ናቸው። በሐሳብ ሰላማዊ ትግልን እናካሂዳለን፣ ነጻነታችንን ሊያሳጡን ከመጡ ደግሞ በብረት ትጥቅ እንዋጋለን በማለትም ነው የተደመጡት። ወደ ቀጣዩ መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ ቆፍጠን ብለዋል። ከዚህ በኋላ አልታገስም ሲሉ ጅራፋቸውን መዘዋል። ባለስልጣናት ላይ የሚወስዱትን እርምጃ አጠናክረው ቀጥለውበታል። በትላንትናው ዕለት ከ4 በላይ ከፍተኛ ታዋቂ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ባለስልጣናቱ በፌደራል ፖሊስ ቁጥጥር ስር ውለው ፍርድ ቤት ቀርበዋል። በቁጥጥር ስር የዋሉት ባለስልጣን የፌዴሬሽን ምክር ቤት አባላት ናቸው። በፌዴሬሽን ምክር ቤት የህገ መንግስት ጉዳዮች የቀድሞ ዳይሬክተር አቶ ሙሉዬ ወለላውን ጨምሮ 7 ግለሰቦች በማይገባ ጥቅም ማግኘት ከባድ የሙስና ወንጀል ተከሰው ከ2 እስከ 7 ዓመት በሚደርስ ጽኑ እስራትና በገንዘብ ተቀጥተዋል። ተከሳሾቹ በአዲስ አበባ ከተማ ቦሌ ክፍለ ከተማ የሚገኝና 400 ሚሊዮን የሚገመት የህዝብ ንብረትን አንድ ኤርትራዊት ግለሰብ ኢትዮጵያዊት ናት በሚል የሐሰት ሰነድ እንድታገኝ ለማድረግ በመደራደሪያነት ስልጣንን ያላግባቡ በመገልገላቸው ነው የተከሰሱት። በተጨማሪም ምክር ቤቱ የሰጠውን ውሳኔ በማደናቀፍና ተጨማሪ 200 ሺህ ብር የማይገባ ጥቅም በመቀበል ወንጀል ተሳትፈዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎት በዋለው ችሎት አንደኛ ተከሳሽ አቶ ሙሉዬ ወለላው በ6 ዓመት ከ4 ወር ጽኑ እስራትና በ3000 ብር ተቀጥተዋል። 7ኛ ተከሳሽ በ7 ዓመት ከ6 ወር ጽኑ እስራትና 10000 ብር፣ ሌሎች ተከሳሾች ከ2 ዓመት ከ8 ወር እስከ 4 ዓመት ከ6 ወር እስራት ሲቀጡ 3ኛ ተከሳሽ በነጻ ተሰናብቷል። በሌላኛው መረጃችን በመዲናዋ 2 ከፍተኛ የጸጥታ ባለስልጣናት ተገደሉ። የጸጥታ ተቋማት አዛዦች የተገደሉት አቶ ሽመልስ አብዲሳ ወደ አካባቢው አቅንተው ከተመለሱ ከቀናት በኋላ መሆኑ ትኩረትን ስቧል። በ4 ጥይት ተደብድበው የተገደሉት 2 አዛዦች ጉዳይ በከተማዋ ከባድ ድንጋጤን አስከትሏል። ይህ ግድያ የተፈጸመው በድሬዳዋ ከተማ አስተዳደር ነው። በድሬዳዋ ከተማ አስተዳደር የለገሃራ ፖሊስ ጣቢያ ኃላፊና የከተማዋ ፖሊስ መምሪያ ባልደረባ ኢንስፔክተር ጁሃር ኢብራሂም ከትላንት ወዲያ ረቡዕ በስራ ላይ ሳሉ የታጠቁ ኃይሎች በፈጸሙት ጥቃት መገደላቸውን ዋዜማ ራዲዮ ዘግቧል።
በኢንስፔክተር ጁሃር ላይ ጥቃት የፈጸሙት በህገወጥ የኮንትሮባንድ ንግድ ላይ የተሰማሩ አካላት መሆናቸውን ምንጮች አክለዋል። ጥቃቱ የተፈጸመው የፖሊስ አዛዡ በአካባቢው የሚካሄደውን ህገወጥ የኮንትሮባንድ ንግድን ለመከላከልና ለማስቆም በግዳጅ ስራ ላይ በተሰማሩበት ወቅት ላይ መሆኑን ምንጮች አክለዋል። የድሬዳዋ ከተማ አስተዳደር ፖሊስ ጠቅላይ መምሪያ የኢንስፔክተር ጁሃር ሞት በይፋዊ ማህበራዊ ትስስር ገጹ ላይ አረጋግጦ የፖሊስ አዛዡ ቆስለው በከተማዋ በሚገኘው ፈረንሳይ ሆስፒታል ሕክምና ቢደረግላቸውም ህይወታቸው ሊተርፍ እንዳልቻለ ገልጿል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።